አሮጊት ይሱ እኔ ግን አብሮኝ የተኛውን ሰው አላውቅም ጋይስ ከማጋ እንዳወራው ነው ያላውቅም እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም የወጋ ቢረሳ የተረጋ የተረሳም ማለች አንዷ ድንግልሽ ማን የወሰደው ታስታውሻለሽ ወይ እናቴ ትቆጣኛለች አላህም አይወድም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን በዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ሁል ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ ኢሱ እኔን ነው አላውቃትም ያልክ የእውነት ኢሱ እኔን አታውቀኝ ጠፍቼብን አረጀዋል ተጨማደድኳል ኢሱ እኔን አታውቀኝ ዘቢባ ግዴታ መካድ አለብህ ብላለች የእውነት ሁለት ጸጉር አውጥተህ እኔን ትክደኛል ይሄን ቪዲዮ መስራት የፈለኩት ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ ይያለኝ ሰው የለም ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ ፋሚሊ ኦሬዲ ያውቃል ባለቤቴ ታውቃለች ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው ዘውዬ ነች የተናገረችብኝ እሷ ነው ምን አድርጋት ነው አላውቅም ምቀኝነት ይሁን ምን አላውቅም ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም ልጆቼን እንሰን እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ ካናደዳት እንደማንኛውም ሰው ትናደድቻለች እንደማንኛውም ሰው እንደሚደሰተው እሷ ትናደድቻለች ግን በህይወቴ አይቻት ማላቁ ሴትዮ ቬሎ ገዝታ ጭራሽ ጌም ጫወታለሁ ጌም ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ እኔን አውጪ እኔን ከሱ ውስጥ አውጪ እኔ ማላቃት ትልቅ ሴትዮ እኔ ማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን እኔ ማላቃት ሴትዮ እኔ አላቅሽም ልጆች አሉኝ ቤተሰብ አለኝ እነዚህ ታሪክ ያያሉ እኮ ያንቺ ልጆች ይኖራሉ ታሪክ ያያሉ እኔ ግን አብሮኝ የተኛውን ሰው አላውቅም ጋይስ ከማጋ እንዳወራው ነው አላውቅም ልቤን አላውቀው ከባለቤቱ በላይ ቡዳ ነው እኮ እዚህ ተሰብስቦ እኮ ያለው ጋይስ ቡዳ ናችሁ እንደ ጋይስ በትርፍ ሰዓታት እኔ ታሪኬን አላውቅም ኮማ ውስጥ ነበርኩኝ እንደ ማይ ፒፕል የወጋ ቢረሳ የተረጋ የተረሳም ማለች አንዷ ድንግልሽ ማን የወሰደው ታስታውሻለሽ ወይ ሲላት ኦ አለች የወጋ ቢረሳ የተወጋ ይረሳም ማለች እኔ ረሳለሁ ይሄንን ዙ 23 የሚያክል ሰውነት ላይ ተኝቶ ነው ያላውቅም ነው አይደለም ብሎ ይከራከራሉ ጋይስ ባለ ታሪኳ ነው ይያለ ምን ይልክ መስላችኋለሁ እንደ ጋይስ እሱ ያደረገው እንደዚህ ነው እንደዚህ ያረገ የምትሉት አለው እኮ ነው በህይወት እኮ አጫይበርቢ ነው እኮ ጋይስ this is my history ስፈልግ ተኝቼ ስፈልግ ተነስቼ ስፈልግ ሰክሬ ስፈልግ በኮማ ውስጥ ሆኜ መቃዠት መብቴ ነው this is my history ስፈልግ ዝም ባለ ስፈልግ መቦትረፍ እኮ መብቴ ነው እኮ ጋይስ እንትና ትዳር ይዟል ለምን ታወራለሽ ምን አገባኝ እሱ ማውራ ከፈለገ ያውራ ግን this is my history this is my የኔን ታሪክ በፈለኩ ሰዓት የማውራት መብት አለኝ እኮ I lose my time እኮ እኔ እኮ ብሬክ የሆንኩበት ራይት በጣም ነው ከሚገርመው ጉድ በመጀመሪያ ለምን ነው ብሎክ ያደረከኝ ፍሬንድ ነበርን ከዚህ ሰውዬ ጋር ፈርተ ነው እንደ ብሎክ ያደረገኝ ይወዳብ ሚስጥሩን እንዳያውቅብኝና ካወቀብኝ ያወጣብኛል ብለ ፈርተ ነው ወንድሜ ምን ነው ግራ ገባኝ ኤኒዌይ ጋይስ ሄለን ሳይኮሎጂ እንግዲህ ቬሎ ይዛ መጥታ
ሊያገባኝ ፕሮሚስ ገብቶልኝ ቃል ገብቶልኝ ጥሎኝ ሄደ ምናምን እያለች ያወራች ነው። አላቅም ሳይኮሎጂ እየተጫወተች እንደሆነ የሰውን ስሜት ሰብስባ ሴትዮ ከባድ ሴትዮ ናት። አላርለ ቬሎ ለባሾችን ሰብስባ ለቅዳሜ ቀጠሮ ይዛ ልትመጣ እንደሆነ አላቅም። ግን ወንድማችን ወጥቶ ኧረ እኔ ምንም አላቅበትም አላቃትም ውስጤም እንደሚያውቀው እኔም እንደማውቀው ምንም የማውቃት ነገር አይደለችም እና በጣም ፕሊስ አሳውቁልኝ ብሎ ወንድማችን መጥቶ አሳውቁልኝ ብሏል። እና ሄለን ሳይኮሎጂ ይሄ ነገር እውነት ከሆነ በጣም 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 ትክክል አይደለም። እንደዚህ አይደረግም። እንዴት አንድ ያገባ ወንድ ትዳር ያለው ከሚስቱ ጋር ልጆች አሉት እንደዚህ ብሎ መናገር ትዳር ሊበጠብጥ ስለሚችል እባክሽን ሄለን እውነት ካልሆነ ኤፕሮፉል በይውና የስራው ባህሪ ነው ብለሽ ላሻ ብላንቃ በይው። ካለበለዛ እውነት ከሆነ ደግሞ እና መረጃ ካለሽ ደግሞ ያው መረጃውን አውጭና ከሱ ጋር አብራችሁ የነበራችሁትን የደናውን ጊዜ መቼም ፎቶ ይኖራችኋል። ለመጋባት ለትዳር ደርሳችሁ ከነበረ ቬሎ መግዛት ደርሳችሁ ከነበረ የሆነ ፎቶ ይኖርሻል ከሱ ጋር እና ፎቶዎችን ምናምኖችን አሳይ። ሄለን ሳይኮሎጂ አትፍሪሽ። ገና ለገና ጌሙን ፈርተሽ እንደዚህ አንቺ ሴትዮ እንዴ እኔ ኩላሊት የለኝ ብለሽ እንዳትመጪ። እውነቴን ነው። ኧረ ግን በኢየሱስ ስም ሳይኮሎጂ ሄለን ሳይኮሎጂ እባክሽ። ይህ ምስኪን ወንድማችን ትንሽ ደስተኛ አይደለም። አሁን አዝኗል። በትዳሩ ደግሞ ገብተሽ እንዳትበትኝ። ልጆች አሉት ፕሊስ። እስከ ዛሬ ለነበራቸው ግንኙነት ካሳ ይከፈል ወይስ ምንድን ነው የተፈለገው? ግራ የሚያጋባ ክርክር ነው። አብዛኞቹ ሰዎች እንግዲህ የተለያዩ ሀሳቦችን እየሰጡ ይገኛሉ። ሊታወቁም ይችላሉ፣ ላይታወቁም ይችላሉ። ነገር ግን በዚህ ልክ የራሱን ላይፍ የሚኖር ሰው መናገር ማለት ትክክል አይመስለኝም። ግን የተጎዳችው ነገር ካላት ሚዲያ ላይ ማውጣት ደግሞ ትክክል አይደለም። አሁን እኮ የልብ የሰጠን ማንም የሚጠይቀኝ ሰው የለም አይነት ነገር ስሜት ስለሚሰማቸው ይመስለኛል ሚዲያ ላይ ያለው። ወይ ደግሞ የግል ጉዳይም ሊኖራቸው ይችላል። የራሴን ግምት ነው ያስቀመጥኩት። ግን ይሄ ነገር ትክክል አይመስለኝም። እናንተም ግምታችሁ ማስቀመጥ ትችላላችሁ። እስቲ ሄሎ አገኘሁት እኮ ቅድም ይሁን የበላይ ነው። በቃ አውርተን ምናምን እንደውም አሁን አብረን ያለ ነው። አዘፍንልኝ እስኪ ለቆይ ልሞክርና ከዘፈነልሽ ጥሩ፣ ካልሆነም ደግሞ ሌላ ቀን እንግዲህ እንማጸናለን። እሺ አንዴ ዘፈንልኝ እያለች ነው። እሺ ሆላሎ ላሎ ድልድሌ ነይ ሆላሎ ላሎ ሙናየዋ ነይ ፊት አውራሪው ጥርስሽ 30 ፈረሱ የሚቀድመው የለም ታጥቆ ለመረሱ ሰውነትሽ ደጀን አይንሽ ተርዋሪ በፍቅር አስተውሎ ልቦን አንሰዋሪ ታጠቅ ዝመት ብዬው በጦር አውድማው ላይ ባገር ባላስጠራው ስሜን እንደበላይ ባላውቅ በወገኔ ዝናር መጠምጠሙን ከታቅተኝም ካንቺ ጋር መግጠሙን ድልድሌ ነይ ሙናዬ ዋነይ ድልድሌ ነይ ሙናዬ ዋነይ። በቃ ድምፁ አልተመሳሰለም። አይ ባላገር በይ በቃቸው። ጋይስ ይሄ ቁርጥ ምንድን ነው የሚባለው? እስኪዩትና ኮመንት አብረን እናነባለን። ነፍስሽማ ቁርጦ የገነው አስመላሽ ባንቺ ቢጨክን የለም ጭራሽ ዓለም ያኔ አይኔን አፍርሳው ለማከስ የግንባርም ቂጥ አለ እንዴ? ሄድ ኦፊስ ከፊት ሴፍዬ ከኋላ ይልዬ ሀፋፍ አላለም። ወዴት ነው የዞረው? የሆነ ፖድካስት ላይ ሄድኩኝና ይሄ የሄድኩበት ፖድካስት ካት ተደርጓል። ማለት የተናገርኩት የሆነ ጥያቄ ተጠይቄ
የመለስኩት መልስ አልገባም ወደ ፖድካስት ወደ ቪዲዮ ማለት ነው። ቢካዝ ትንሽ የሆነ ይፈጥራል። ምን ማለት ነው ምናምን የሚያስብል መልስ ነው፣ ግን ደግሞ ሀቅ ነው። በቃ ላይክ የሆነ እውነታውን የሚያሳይ ማለት ነው። ምን ተባልኩ መሰላችሁ? አዶናይ ለምንድን ነው ሰዎች የማትፈራው? ላይክ ማትፈራው የሆነ ላይክ ለምንድን ነው እንደዚህ ደፋር የሆንከው ኮንፊደንት የሆንከው? ስለ ሰው ለምንድን ነው ማይጨንቀህ? ላይክ መንገድህ የምትመራው ሲተርቡ ሲያሙ ሲያወዳድቁ ሳትሰማቸው ቀና ብለህ ለምንድን እንድትሄድ የሚያደርግህ ነገር ምንድን ነው ተብዬ ተጠየቅኩላችሁ። መልሱን ምን እንዳልኩኝ ታውቃላችሁ? ይህ መልስ ማለት ነው ካት ነው የተደረገው። አልገባም ወደ ፖድካስት። አንድ ብላችሁ ጻፉ ልንገራችሁ መልሱ ምን እንዳልኩ። ኦኬ አዶናይ እንደዚህ ደፋር ያደረገህ ምንድነው? ሰው እየተረበህ ቀል ያወዳድቅህ እየሞከረ ጎዶሎነት ድክመትህ እያወጣብህ ቀና ብለህ ደረትህን ነፍተህ ይገባኛል እንድትል የሚያደርግህ ነገር ምንድነው ተብዬ ተጠየቅኩላችሁ። መልሴ ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አር ሲወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው እውነት ለመናገር ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ ኮር ከዛ ትላለች አባቱ። ጋይስ እንዴት ናችሁ? ከዚህ ከላይ የምታዩትን የአዶናይ በቲክታክ አካውንቱ የለቀቀውን ቪዲዮ ስመለከት ሰሞኑን ትንሽ ጥያቄ ሆኖብኝ ነበርና የአፍሪካ ቲክታከር ወይም ደግሞ የሶሻል ሚዲያ ተጽዕኖ ፈጣሪዎች የተመረጡ በጣም የምናውቃቸው ቲክታክ ላይ ሶሻል ሚዲያ ላይ የምናውቃቸው ሰዎች ነበሩ አዲስ አበባ ላይና ትንሽ ጥያቄ ስለሆነብኝ ነው። ማለት አዶናይ ችግር ላይ እንደሆነ እናውቃለን። ነገር ግን አሁን ይሄን ቪዲዮ ስመለከት ዋይናት ለምን አንድ ቀን እንኳን እንዲያገኛቸው አልተደረገም? ከነሱ ጋር አንድ ቀን እንኳን ጊዜ እንዲያሳልፍ ለምን አልተደረገም የሚል ትንሽ ጥያቄ ውስጤ ስለተጫረ ነው። ለምን ቢባል አንዳንዴ በእጅ ያለ ወርቅ እንደ መዳብ ነው የሚታየው የሚባል ነገር አለና ትንሽ ጥያቄ ፈጥሮብኛል ነው ወይ ማለት የሱን ተጽዕኖ የሱን ስራዎች የሱን ኮንሰንትሬሽን የሱን ቅንነት በሚገባ ለምንረዳ ሌሎች ሰዎች እንዲህ አይነት ቦታዎች ላይ አዶናይ ብቻውን ባይሆንም ሌሎች ተጽዕኖ ፈጣሪዎች ጋር ኢትዮጵያውያን ጋር እሱ ቢኖርና ነገሮች ደግሞ ሞር ገላጭ የሆኑ ነበር የሚል እምነት አለኝ። ለምን ቢባል ብዙ ሶሻል ሚዲያ ላይ የተወሰኑ ሰርተው አይቻለሁ የተወሰኑ ቲክታከሮች። ነገር ግን እንደዛ አይነት ኢቨንቶች ላይ እሱ ቢገኝ በጣም በርካታ ነገሮች ይሰራል። ፕሮዳክሽኑም በጣም ጥልቅና ማለት ሰፋ ያለ ፕሮዳክሽን ያለውና በጣም ከልብ ነው የሚሰራው። ካሜራማኑም ጎበዝ ነውና ለሌሎችም እሱን ለሚከታተሉ ብዙ የአፍሪካ ውስጥ ያሉ ተጽዕኖ ፈጣሪዎች እሱን ስለሚከታተሉ ይጠቅማል የሚል እምነት ስላለኝ ነው። ከዚህ በኋላ እንግዲህ ምናልባት ይሄ አልፏል። ከዚህ በኋላ ምናልባት እሱ የሚኖርባቸው ሁኔታዎች ቢፈጠር የተሻለ ገላጭ ይሆናል የተሻለ ይሆናል ብዬ ስላሰብኩ ነውና ትንሽ ጥያቄ ስለሆነብኝ ነው። እና ይሄን ቪዲዮ ሳይ ሞር ደግሞ ይሄ ነገር ምንድነው የሚል ነገር በውስጥ ያደረ ለዚህ ነው ሐሳቤን የገለጽኩትና ቴንክ ዩ ቬሪ ማች ጋይስ አመሰግናለሁ። ምናልባት የምታውቁ ካላችሁ ምንድነው የሚለውን ነገር እንደ ኮሜንት ላይ ብታስቀምጡልኝ። እኔ ምንም መረጃ ስላልነበረኝና ስለሌለኝ ነው። ቴንክ ዩ። እናቴ ትቆጣኛለች፣ አላህም አይወድም። በጣም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም።
እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢ ካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ በፕሮፌሽናል ወይ የመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው የቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይህን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። ይሄ በምስሉ ላይ የምትመለከቱት ሰውዬ ታሜ ታፍሴር ይባላል። አብዛኞቻችሁ ታውቁታላችሁ እዚህ ሶሻል ሚዲያ ላይ ብዬ አስባለሁ። እሷ ደግሞ ባለቤቱ ናት። ከአሜሪካን ሀገር ነው የመጣችው። አሜሪካን ሀገር ስትኖር 22 ዓመት የቆየ ትዳር ነበራት። 3 ነው 4 ልጆችን አፍርታለች እና ከሱ ጋር ተለያይታ እዚህ ወደ ኢትዮጵያ በምትመጣበት ጊዜ ከዚህ ሰውዬ ጋር ትተዋወቃለች። ነገር ግን እሱም ባለ ትዳርና የሁለት ልጆች አባት ነበረ። ግን ተለያየው ወይም ደግሞ ተለያይቻለው አይነት ነገር ብሏት ነው ከሷ ጋር ፍቅር እየጀመረው እና ብዙ ነገር ነው ያደረጓት። ገብታችሁ ሙሉን ቪዲዮን ብታዩት በጣም ደስ ይለኛል ማለት ነው። እና ገንዘቧን ያላትን ነገር እንዳለ እጥብ አድርጎ እኔ እንደውም ሲመስለኝ ከሚስቱ ሁሉ አልተፋታም። ከነቤተሰቦቹ ከነሚስቱ ተናበው ይችን ሴት ጭውት ብለውባት ንብረቷን ያላትን ነገር ሁሉ እጥብ አድርገው ወስደው እንደ ዊዜንድ ስሮ እቃ ነው አውጥተው የጣሏ ተጠቅመውባት ማለት ነው። እና ብዙ ነገር ነው ያደረጋት። እንዳለ ገብታችሁ ሙሉ ቪዲዮን ብታዩት ደስ ይለኛል። አንተ በእውነት እግዚአብሔር የዚች ሴትዮ እንባ ይፋረድህ፣ ሌላ ምንም አልልህም። እኔ ግን ሴቶችዬ እኔ አንድ ነገር ልንገራችሁ። በተለይ ደግሞ ይሄ ከአረብ ሀገር ከአውሮፓ ከውጭ ሀገር የምትመጡ ሴቶች ማለት ነው ስታፈቅሩ ለምንድን ነው ጅልጅል የምትሉት? ለምንድን ነው ልባችሁ እውር የሚለው? ለምንድን ነው የማታስተውሉት? ቆዳችሁን ገፋችሁ መስጠት እስከሚቀራችሁ ድረስ ሁሉ ያላችሁን ነገር ለወንድ የምትሰጡት ለምንድን ነው? ለፍታችሁ አይደል የምታመጡት ገንዘቡን? ደም ተፍታችሁ አይደል ሰው ሀገር የምታመጡት ገንዘቡን ነው ወይስ እንደ ጦጣ ገንዘብ ከዛፍ ላይ እየሸመጣችሁ ነው የምታመጡት? ለምንድን ነው የማታስተውሉት? እዚህ ሚዲያ ላይ በጣም በተደጋጋሚ እንደዚህ አይነት ታሪክ እንሰማለን። የአንዷ ሴት ታሪክ እኮ ለአንዷ መማሪያ እንዲሆን ነው አይደለም? እንደዚህ ሶሻል ሚዲያ ላይ እየወጡ እኮ የሚናገሩት ለምንድን ነው የማትማሩት? ልክ ስታፈቅሩ ያላችሁን ነገር ሁሉ እንካ ውሰድ እያላችሁ ለወንድ የምትሰጡት ተው፣ አስተውሉ ሴቶች፣ ተው። እኔ በእውነት በጣም የምናደድበት ነገር ስለሆነ ነው ዛሬ በጣም ስሜታዊ ሆኜ የተናገርኩትና አስተውሉ። አንተ ግን እግዚአብሔር በእውነት የዚች ሴት እንባ ይፋረድ፣ ሌላ ምንም አልልህም። ቴንኪዩ። ቪዲዮቻችን እነዚህን ይመስላሉ። እንግዲህ በቪዲዮዎች እንደተዝናናችሁ እንደተማማራችሁበት ተስፋ አድርጋለሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ላይክ ካላረጋችሁ ላይክ አድርጉ።